ጋግምብኝ ትቻቸው ጓደኛዬ ናት፣ እሷ ጥሩ ሰው ናት ብዬ ከእሷ ጋር አስቀምጫቸው ልጆቹ የቤቴ እቃ እንዳለ ከእሷ ጋር አስቀምጨው መጣሁኝ። ለካ ልክ ልጅን የልጆቼ እንዲሞትብኝ አልፈልግም። እባክሽ ልጆች ይዘሽ እየሄድሽ አንቺ ልጆች ማልቀስ ካለባት የአረብ ሀገር ሴት፣ መከፋትም ካለባት የአረብ ሀገር ሴት፣ መበደልም ካለባት የአረብ ሀገር ሴት። እውነቱን ነው መናገር በጣም ያሳዝናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁልኝ? ይህን ቪዲዮ ሁላችሁም ላይክ ሼር አድርጉልኝ። አይከፈልበትም፣ ላይክ ሼር አድርጉልኝ። እንደዚሁም ለቻናል አዲስ የሆናችሁ ሰብስክራይብ በተማሪ የነካችሁ ሰብስክራይብ አድርጉኝ። እውነት ለመናገር በጣም ነው የሚያሳዝነው። እህታችን አንዳንድ ጊዜ አረብ ሀገር ላይ የምንሄድ እህቶቼ ጓደኛም ናችሁ፣ ልጆቻችሁን ለጓደኛ ሰጣችሁ፣ ባሎቻችሁን ቤታችሁን ለጓደኛ ምናችሁ ሰጣችሁ የምትሄዱ ምን ነው ጊዜው መክፋቱና ጊዜው በጣም መጨካከናችንን አታውቁም እንዴ? ለምንድን ነው እርስ በርሳችን የማንተዛዘነው? ለምንድን ነው እርስ በርሳችን የማንረዳዳው? ለምንድን ነው አረብ ሀገር ላይ የምትሄድን እህታችንን ቀን በቀን እንደዚህ ድቁስ እንደዚህ እሽት የምናረጋት? ለምን ነው ማለት እንግዲህ አረብ ሀገር ላይ ስትሄዱ ችግር ቸግሯችሁ ከፍቷችሁ የሆነ ነገር አታችሁ ነው የምትሄዱት አይደለም። መቼም ማንም ድልቶትና ሞልቶለት ሁሉ ነገር ተመቻችቶለት የሚኖር ሰው የለም። ኢትዮጵያ የቸገረው ብቻ ነው አረብ ሀገር የሚሄደው። የሚያስተምረው ያጣው ሰው ነው አረብ ሀገር የሚሄደው። እህታችን ችግር ሲቸግራት ኑሮ ሲከብዳት ልጆቿንና ያላትን ገንዘቧን ልቅም አድርጋ ለጓደኛ አስረክባ ሄዳ ነው እንደዚህ ደምንባ የምታለቅሰው። እውነት ለመናገር ማለት ነው በጣም ነው የሚያሳዝነው። ለምንድን ነው እናንተ ዛሬ ላይ የት ነው ያላችሁት? ስልካችሁ ምንድነው እያስተማራችሁ ያለው? ተውት ሌላውን ነገር። እንደው ስልካችሁ ላይ እንደው የሚያሳዝን ነገር አይታችሁ አታውቁም? እውነት ለመናገር በጣም ነው የገረመኝ። ልጅን የሚያክል ነገር በቃ ኑሮ ስለከበዳት ለሰው አስቀምጣ ሄዳ እንግዲህ የገዛ የምትወዳት ጓደኛ አትበሉ። በዚህ ሰዓት ጓደኛ የለም፣ አብቅቶበታል። ልንገራቻችሁ እናቶቻችን እኛን ስንሄድ ለጎረቤት አስቀምጠው ነበር የሚሄዱት። እኛ ዛሬ ልጅ አስቀምጠን የምንሄድበት አይደለም ቀርቶ ዛሬ ብርጭቆ ጥለንበት የምንሄድበት ሰዓት ላይ አይደለንም። እና በጣም ነው ያሳዘነችኝ። አለቀሰች፣ እንደ ጉድ እንባዋን አፈሰሰች፣ እንደ ጉድ አነባች። እውነት ለመናገር የዩቲዩብ ሕግ ደረጃ ስለማይፈቅድ እንጂ አንዲት እህታችንን ዋትስአፕ ላይ አንዲት እህቴ ሸር አደረገችልኝ። ማለት እንዳለ አብዳ ልብሷን ጥላ ርቃቷን ናት ያለችው። ለምንድን ነው ያበደችው? ስልክ ገንዘብ ስለማትልክ ስልክ ተደውሎላት እናትና አባትሽ ህይወታቸው አልፏል ስትባል ልጅቷ ራሷን ስታወደቀች። ማለት ለምንድን ነው በዚህ ልክ አረብ ሀገር ላይ ያላችሁ እህቶቼ ቀን በቀን የሆነ ቪዲዮ ሲለቀቅ የሆነ ነገር ሲተላለፍ እንዲሁ ለእኛ ተውት፣ ለእናንተ ይጠቅማችኋለን። እባካችሁ አረብ ሀገር ላይ ሆነሽ አታልቅሺ፣ በገንዘብሽ አትፈተኝ፣ በገንዘብሽ ጥላት አትግዢ። በቃ እንዲሁ ከድሮ ጀምሮ አረብ ሀገር ያለ ሴት እስቲ ማን ነው ግን የፈረደብን? እንዲህ የመጀመሪያ አረብ ሀገር አንድ ብላ የወጣ ሴት ምን አይነት ናት? አረብ ሀገር ላይ ማናት ባወቅኳት ነው የሚያስብለው። እውነት ለመናገር ያሳዝናል። የደረስንበት ጊዜ አንዲት እህታችን አረብ ሀገር ከወጣች 19 ዓመቷ ማለት ነው። 19 ዓመት ስትኖር የተወሰነ ዓመት እንደሰራች ለቤተሰቦቿም ለባሏም ብር ትልክ ነበረ። ከዛም በኋላ በቃ ብር አልክም ትልና ገንዘቧን መላኳን ትተውና ትጠፋለች። ባልየው ሌላ ሴት ጋር እየሄደ እንደሆነ ሰምታ ማለት ነው። ከዛ ባል ምን ቢያረግ ጥሩ መሰላችሁ? እውነት ለመናገር በጣም እንዲሁ የከፋ ጊዜ ላይ መድረሳችን እዚህ ላይ ነው የሚያስታውቀው። ከዛ ባል ምን ቢያረግ ጥሩ ነው? ስልክ ተደውሎ ሚስትህ ሞታለ ያሉኝልና አዘን ላይ ይቀመጣል። ያልሞተችውም ማለት ነው። ቤተሰብም በድንጋጤ አስክሬን ምናምን ስለማይላክ በየዋህው ጊዜ ስለሆነ እንግዲህ ድሮ በጣም ብዙ ስልክ የለም ነበረ። አሁን ነው ስልክ ገጠርም ላይ ይገባ ያለው። ከዛ ቤተሰብም በድንጋጤ ልጃችንን ሞተ ብለው አልቅሰው አንብተው ጨርሰው ልጅ ትላንትና በሶሻል ሚዲያ መጣች። ልጅ ትላንትና በሶሻል ሚዲያ መጣ። ባሌ ሳልሞት ሞታለይ ብሎ ቤተሰቦቿንም አስረድቶ ሀዘን ላይ አስቀምጦ እሱም ሁለት ልጆች ወልዶ አግብቶ ሌላ ህይወት ኑሮ አገኘሁት ብላ በጣም በሚያሳዝን ታሪክ በጣም በሚያሳዝን ሁኔታ ተናገር ሰምቻለሁ። እና በጣም ጊዜያችን ከፍቷል። አይደለም እናንተ እንደዚህ ጓደኛ ያላት ሴትዮ አይደለም እንደዚህ አረብ ሀገር ላይ ያገኘናት አብረን አንድ ልብስ የተጋፈፍነው ወንድ አብረን አንድ ልብስ ለብሰን የተኛነው ወንድ ዛሬ እየከዳነ ያለው
ወላጅ ቤተሰቦቻቸው ልጆቻቸውን እየከዷቸው ነው ያሉት። አንዱ ሲኖረው አንዱ ሳይኖረው ያለውንና የሌለውን የራሳቸው ልጆቻችን ናቸው ሳይሉ በቃ በገንዘብ የሚዳላበት ሰዓት ደርሰናልና በጣም እንባችሁ ቅርብ። በጣም የምትከፉ እናንተ፣ የምትበደሉ እናንተ፣ የምትገፈፉ እናንተ። ማንም ሰው እኮ ልንገራችሁ ጓደኛ እንዲኖረው ይፈልጋል። እኔ ራሴ ጓደኛ እንዲኖረኝ ይፈልጋለሁ፣ ግን ጓደኛ የለኝም፣ አልፈልግም። ለምን ነው ጓደኛም አልፈልገው? ደግሞ ከጓደኛ እንደው የሴት ጓደኛ አልፈልግም። አንገቴ ቢቆረጥ እዚህ ብትስ ብታረጉኝ የሴት ጓደኛ አልፈልግም። የሴት ጓደኛ የምትባል ነገር አልፈልግም። እኔ አልሐምዱሊላህ እንደው ጓደኛ ካልኩም ወንዶች ይሻሉኛል። በሃይማኖት አንገናኝም አንጨባበጥም እንጂ እነሱ ጋር መገናኘት ጥሩ አይደለም። ሁለተኛ ደግሞ ሚስት ቢኖራቸው ከሚስቶቻቸው ጋር ችግር ፈጥራለሁ እላለሁ እንጂ ጓደኞች እንዳሉ ሴት ወንድ ናቸው። የሴት ጓደኛ አንድ የለኝም። ግን ልንገራችሁ እዚህ ቤት ስኖር ዛሬ ማለት ነው ብቻዬን ነኝ፣ የለም። ግን በወጣ ጓደኛ ማፍራት እችላለሁ፣ ጓደኛ ማብቀል እችላለሁ። ግን አልሄድም፣ የትም አልሄድም፣ የትም አልገባም። እቤት የቁጭ የመጣሁበት ጉዳይ ስታስተካከልኩ አስተካክዬ መኖር እስከቻልኩ ድረስ እቤት የስትር ወንድም ጋር ልደዋወል ወንድንም አላቀርብ። ልንገራችሁ ማንም ሴት ልንገራችሁ አግብታ መኖር ትፈልጋለች። ማንም ሴት በራሷ ወንድ መመራት ትፈልጋለች። ማንም ሴት የራሷን አባወራ ይዛ በራሷ አባወራ መከበር ትፈልጋለች። ያለ ህዳር ስንኖር ልንገራችሁ ያለ ህዳር ዝም ብለን እንደዚህ ላጤ ሆነን ስንኖር ደህናውም ጅሉም ትዳር ያለውም ትዳር የሌለውም መቶ ሙትቻ ነው የሚሆንባችሁ። እናንተ ላይ መቶ በቃ መጨማላለቅ ነው የሚፈልገው። ግን ለዛ ደግሞ እናንተ ታጋሽ ሴት ሆናችሁ ራሳችሁ ቤታችሁን ዝግት አድርጋችሁ ስልካችሁን ዝግት አድርጋችሁ ራሳችሁን ሆናችሁ መኖር ትችላላችሁ። እዚህ ቤት ስኖር ማንም የለም፣ ቤቱ ባዶውን ነው። እኔ ብቻ ነኝ ያለሁት። ልኖርበት ችግር የለኝም። የሚከፋችሁ የሚጨንቃችሁ ሰዓት ይኖራል። የምነግረው አጣው። ሶላቴን ስግድ አድርጌ አላህን እነግረዋለሁ። ሱጁር ላይ ሆኜ አላህን አማክረዋለሁ። ሰው የለኝም፣ ጓደኛ የለኝም፣ ምንም ሰው የለኝም። ምንም ፋሚሊ ቤተሰብ ባሉት ከጓደኛ በት ምንም ነገር በቃ ባዶ ታውቃላችሁ፣ ባዶ ነው። በቃ እነዚህ ልብሶች ብቻ ናቸው ለኔ ላይ ያሉት። ግን አንድ ነገር በሆነም የሚያየኝም የለ። ግን ይከፋኛል፣ ይጨንቀኛል፣ ይብሰኛል። ሶላቴ ላይ ስግድ አድርጌ እዛችሁ ላይ እምባዬን አፍስሼ አላህዬ ማንም ሰው ልንገራችሁ እኔ ዛሬ የራሴ ህይወት ኑሮኝ በራሴ ህይወት ነው። ግን እንደው አንዳንድ ጊዜ አጥባቂና ደግሞ እንደዚህ በቃ ጥርት ያለ ህይወት ስትፈልጉ አታገኙትም። ጭምልቅልቅ ያለ ትዳር ያለው ልጆች ያሉት ሚስቱን አረብ ሀገር ሰዶ ብዙን ሰዓት ልንገራችሁ እንደዚህ መስመር ላይ ወጥቼ መኪና ምናምን ስጠብቅ ስልክ ቁጥርሽን ስጭኝ የሚለው ግን እንግዲህ ሚስቱን አረብ ሀገር ልኮ 3-4 ልጆች ይዞ ቤት ተቀምጧል። ሚስት አረብ ሀገር ናት። ግን እንደሱ አይነት ውሻ ወይንም እንደሱ አይነት ልክስስ ወንድ ጠፍቶ አይደለም አረብ ሀገር ሚስት ሄደችው። ገንዘብ አታ ነው ልጆቿን ልታሳድግ ነው ሄደችው። ከቤታቸው የሚበሉት አተው ወላሂ አረብ ሀገር ላይ ሆነው አረብ ሀገር 10 ዓመት 15 ዓመት እንዲሁ ማንም 5 ዓመት 3 ዓመት ሰራ የሚባል የለም። 10 ዓመት 20 ዓመት በታች 20 ዓመት በላይ ሆነ የሰሩ ሰዎች ናቸው። መተው ግን እዚህ ጋር ህይወት ኑረው ቤት ሰርተው ልጆቻቸውን ወልደው እየኖሩ ሲሉ ባሎቻቸው የሚያስተዳድሯቸው ባልም ያለውን እየበላ ዝም ብሎ ቁጭ ስለሚል ሚስትም ያላትን ዕቃ እየሸጠች አረብ ሀገር መልስ አረብ ሀገር እዛ ሀገር ስንመጣ ዕቃ ረትበው ብዙዎች ልንገራችሁ ዕቃ ተረትቦ ነው ስንመጣ ዕቃ ጭናችሁ ልብሳችሁን ዕቃ በቃ ቤቱ ዕቃ በቃ ያረቦቹን ዕቃ አይታችሁ ቤታችሁ ውስጥ ዕቃ እዚህ ትመጣና 3-4 ዓመት ትቀመጥና ከዛ መኖሪያ ሲያቀታት ቤቷን ያላትን ዕቃ ጎተተተተ ታርጋ ወጣታሽ አይደለም ቀርቶ አረብ ሀገር መሄጃ ወላሂ የሚበሉት አተው ልንገራችሁ የሚበሉት አተው የሚጠጡት አተው ያላቸውን የቤት ዕቃ አልጋ ተላጃ ቦፌ ቁምሳጥን ሁሉ ነገር ሽጥ ያረጉና መልሰው አረብ ሀገር ነሞ አሁንም የምትኖረው ያንው ጨምላቃው ወንድ ጋር ነው። ከዛ ያን ምንድነው የሚያደርገው? ሚስቱን እኮ የሰደዳት የምትቀምሰው የምትበላው መልሰው አጣ አረብ ሀገር ነው ሄደችው። ከዛ አንቺን ሲያገኝሽ ማሬ ሊያወራሽ ይፈልጋል። እውነት እንዴት እንደምናድድ እኔማ ልንገራችሁ። በቃ ሴት መሆኔን አትሁ እውነት እንደው እኔ ጋር አትተናኮሉ ነው የምለው። እና አረብ ሀገር ላይ ሆነሽ ገንዘብሽን ለጓደኛ ገንዘብሽን ለወንድም ገንዘብሽን ለእንትና ከዛ ሶሻል ሚዲያ ላይ ካሜራሽ እንዲግና አድርገሽ እንባሽን ፈሰሰስ ማሪ ከማልቀስሽ በፊት ልንገርሽ ራስሽን ሁኚ። እኔ የሴት ጓደኛ ያለኝም ገንዘቤን የበላኝ የለም
ግን ያው ለራሴ ለቤተሰቦቼ ለወጣሁበት ዓላማ ውዬ መጥቻለሁ። ግን ልንገራችሁ ስመጣ ብዙ ነገር አይቻለሁ ባይኔ ብዙ ነገር ሁኛለሁ። ብዙ ነገር አሳልፌያለሁ። አረብ ሀገርም ሁኜ ብዙ መከራዎችን አይቻለሁኝ። በቃ ብዙ ስቃዮችን በልቻለሁ። ከልጅነት እስከ እውቀት እስከ ብዙ ህይወት ድረስ ደርሻለሁ። ግን በቃ ህይወት ታስተምራለች። ህይወት መምህር ናት። ልንገራችሁ ህይወት መምህር ነው። ስደት ለኛ አስተማሪ ነው። ማንማረው ድንቆሮቹ ነን እንጂ በጣም በስደት ላይ ብዙ እንማራለን። እና እባካችሁ ገንዘባችሁንም ለሰው አሳልፋችሁ አትስጡ። ጓደኛም ጓደኛ እያሽ አትልከስከሽ። ራስሽን ቻል አድርገሽ ሴት ሆነሽ ቢከፋሽም ቢርብሽም ቢጠማሽም ራስሽን ትቺ ሰው ይወድሻል። ራስሽን ሳትወጂ ግን እዚህ ካሜራ ላይ እየመጣሽ ማልቀስ ማሬ፣ እኔም ነጠላዬን ዘርግቼው ማልቀስ ፈልግ ነበረ ግን በቃ መቻል የሚባል ነገር አለ አይደለ? ጠንካራ ሰው መሆን ያስፈልጋል። እና በህይወታችሁ በጣም አንዳንድ ጊዜ አረብ ሀገር ላይ ያላችሁ በቃ ጓደኛዬ 3 ቀን ያውሻትን እኮ ነው እህቴ ህይወቴ፣ ከዛ ገንዘብሽን ስትበላሽ ካሜራሽን ለጥፈሽ ማሬ፣ ከማልቀስሽ በፊት ከማበድሽ በፊት ራስሽን ጠብቂ። እውነት ራስሽን ጠብቂ። ማንም የለም እዚህ ቦታ ላይ ልንገራችሁ፣ እዚህ ቦታ ላይ ወላጅ ቢሆን ልንገራችሁ፣ ወላጆቻችንን ስለሆነ እንረዳቸዋል፣ እንሰጣቸዋል። አንቺ ግን አንድ ጊዜ አይጉደልብሽ፣ አትታጭ። በልጅ ያደላሉ ቤተሰቦች። ልንገራችሁ ዛሬ የወለደቻት እናት በልጇ አዲልታ እሷ ናት ያረገዘቻቸው። ሁለቱንም 9 ወር ነው ሁለቱንም ያረገዘቻቸው። ሁለቱንም 3 ዓመት ነው ያጠባቻቸው። ሁለቱንም ባዶ እግሯን እየሄደን ያሳደገቻቸው። ዛሬ ግን ከልጇ ልጅ አብልጣ አንዲቱን ጥላ አንዲቱን የምትይዝ እናት ላይ ደርሰናልና እባካችሁ ራሳችሁን ጥንቃቄ አድርጉ። እውነት ለመናገር በጣም ነው የሚያሳዝነው። እንደው አረብ ሀገር ላይ ያለ ሴትዮ ማናት ታልቅስ ታምባ ብሎ የፈረደችው ምን አይነት ሴት ናት? ይህ በጣም ነው የማዝነው። ስለዚህ እባካችሁ ራሳችሁን ጠብቁ። እውነት ራሳችሁን ጠብቁ። እኔ እዚህ ላይ ስኖር በጣም ብዙ ነገር አለ። የማይከፋኝ እንዳይመስላችሁ፣ አዋቂ ሁኜ እንዳይመስላችሁ። ግን በቃ ቢከፋኝም ከስልኬ ላይ ቢያመኝም ከስልኬ ላይ ከሶላቴ ላይ ሱጁድ የወረድ ክርስቲያንም ሆይ ጸሎትሽን አድርጊ፣ ሙስሊምም ሆይ ሶላትሽን ስገጂ። ሰው አታብጂ፣ ጓደኛ አታብጂ። ሰው ጋር በጣም እንደዚህ ጅሪ አትጫወቺ። ራስሽን ነው የምትጎጂ ማሬ። ዛሬ ሰው የለም። ዛሬ ሰው የምንለው ዛሬ ልንገራችሁ፣ ቁመን አበድረን ቁጭ ብለን የምንለምንበት ማነው? ቁጭ ብለን አበድረን ቁመን የምንለምንበት ሰዓት ደርሰናል። ወደን ፈቅደን ማበደር መልካም ነው ብለን ሰተነ። ዛሬ ግን መጠየቅ ራሱ ለኛ ነውር ሆኖ እነሱ የወበላይ እጭ እያሉ ስልክ እስከሚዝጋ ድረስ እየደረሱ ነው። ታውቃላችሁ? እስከዚህ ድረስ ደርሰን ለምንድን ነው ታዲያ እናንተ እንባ የምታነቡት? ለምንድን ነው እናንተ ሰው አቅርባችሁ በራሳችሁ እጅ ሰው የሚበድላችሁ? ለምን ጠንካራ አትሆኑም? ለምን እናንተ ራሳችሁን ቻይ አትሆኑም? ማንን ይበልጠዋለን? እኔ ራሴ ቻይ ነኝ። እኔ ለኔ ቻይ ነኝ። ለራሴ መምህር ነኝ። ለራሴ አስተማሪ በጣም ብዙ ምሁር ነኝ። ለኔ ግን በቃ እንደዚህ የዋሁኜ ቁሜ ሰው አያስለቅሰኝም። እውነት ሰው አያስለቅሰኝም። ስልኬ ብዙ ነገር አስተምሮኛል። ስደት ብዙ ነገር አስተምሮኛል። ማጣት ብዙ ነገር አድርጎኛል። ብቸኝነት ብዙ ነገር አድርጎኛል። ልንገራችሁ፣ ናፍቆት አስተቃይቶኛል። ግን በቃ ምን ታደርጉታላችሁ? መቻል ብቻ ነው። ራሳችሁን ቻይ ሆናችሁ መቀመጥ ብቻ ነው የሚያስፈልገው። ይህን ለማለት እወዳለሁ። ውዶች ማሮቼ፣ እውነት ለመናገር ጥንቃቄ አድርጉ። እውነት ተጠንቀቁ። መልካም ማደር። አሰላሙ አለይኩም ወራህመቱላሂ ወበረካቱ።